لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين. اللهم اغفر لشيخنا وللسامعين. قال المؤلف رحمه الله تعالى: ولا تكفرن أهل الصلاة وإن عصوا فكلهم يعصي وذو العرش يصفح. بسم الله الرحمن الرحيم. الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه. قال الإمام أبو بكر بن أبي داود السجستاني رحمه الله في حائيته: ولا تكفرن أهل الصلاة وإن عصوا فكلهم يعصي وذو العرش يصفح. የሰላትን ሰዎች አታክፍር፣ ወደ ቂብላ ዞሮ የሚሰግድን ወኢን ዓሰው ኃጢአት እንኳ ቢሰሩ ፈኩሉሁም ያዕሲ ሁላቸውም ኃጢአት ሊሰሩ ይችላሉ። ሰው ተብሎ ፍጹም የለም ከአንቢያዎች ውጪ። ወዙል ዓርሺ የዓርሹ ባለቤት አላህ ደግሞ ያስፈሑ ይቅር ይላል። ስለዚህ ማክፈር አይቻልም ነው እያለ ያለው። ይቺ የማክፈር ጉዳይ ሙርተኪቡል ከቢራ ሀል የክፉር አው ላ የክፉር፣ ትላልቅ ኃጢአቶችን የሚሰራ ሰው ይከፍራል አይከፍርም የሚለው የመጀመሪያ አካባቢ ኺላፍ የተፈጠረባቸው መስአላዎች መካከል አንዷ ናት። ኸዋሪጆች፣ ሙዕተዚላዎችና ሙርጂአዎች የተለያየ ኮርነር ላይ ወይም ጥግ ላይ የቆሙባት መስአላ ናት። ሙአሊፉ የአህለ ሱናን መዝሀብ ነው የገለጹት። አህሉል መዓሲ አይከፍሩም ሶላት እስከሰገዱ ድረስ የሚለውን ሐሳብ ነው አጠንክረው የሄዱ ያሉት። ويستدل له بما رواه البخاري في صحيحه عن النبي صلى الله عليه وآله وسلم أنه قال: من صلى صلاتنا وأكل ذبيحتنا واستقبل قبلتنا فهو المسلم الذي له ما لنا وعليه ما علينا. የኛን ሶላት የሰገደ እርዳችንን የበላ ወደኛ ቂብላ የዞረ ሙስሊም ማለት እሱ ነው። ለኛ ያለን መብት አለው፣ በእኛ ላይ ያለ ግዴታም አለበት የሚባለው ሙስሊም ይሄ ነው በመለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። እዚህ የሰገደ ነው ያሉት። አህለ ሶላት ያለውም ኢሻረቱን ኢላ ኩፍሪ ታሪክ ሶላቲ፣ ሶላትን የተወሰው ሙስሊም አይደለም የሚለውን ሐሳብ ይዘው ነው ሙአሊፉ እየተናገሩ ያሉት። ይሄ ብዙ ዑለማዎች አቋምም ነው። ለዚህም እንደ ማስረጃ ከሚጠቅሷቸው አያዎች መካከል ፈኢን ታቡ ወአቃሙ ሰላተ ወአተው ዘካተ ፈኢኽዋኑኩም ፊዲን፣ ሰላት ከተመለሱና ሰላት ከሰገዱ ዘካ ከሰጡ የእስልምና ወንድሞቻቸው ናቸው የሚለውን አያ ይጠቅሳሉ። የጀሃነም ሰዎች ራሳቸው ማሰለከኩም ፊ ሰቀር፣ ምንድነው ነዲድ እሳት ውስጥ እናንተን የከተታችሁ ሲባሉ ቃሉ ለም ነኩ ሚነል ሙሰሊን፣ ከሰጋጆች አልነበርንም ይላሉ። ይሄ ነው የዘላለም የእሳት ራት ያደረገን ማለታቸው። እንግዲህ የሰገደ ሰው ነው ሙስሊም፣ ካልሰገደ አይደለም የሚለውን ያጠነክራል ይላሉ። ኢነል ኢንሳነ ኹሊቀ ሀሉዓን ኢዛ መሰሁ ሸሩ ጀዙዓን ወኢዛ መሰሁ ልኸይሩ መኑዓን ኢላ ልሙሰሊን። የሰላት ሰዎችን እየለየ የሚናገርባቸው ብዙ አንቀጾች አሉ። ወፊ ልሙስነድ عن بريدة بن الحصيب رضي الله تعالى عنه قال: سمعت رسول الله صلى الله عليه وسلم يقول: العهد الذي بيننا وبينهم الصلاة فمن تركها فقد كفر. እኛና በእነሱ መካከል ያለው አህድ እንግዲህ ዳር ድንበር እንደማለት እንውሰደውና ሰላት ነው። ሰላትን የተወሰው ከፍሯል በርግጥ ይላል።
وللام حديث عن عبد الله بن عمرو بن العاص عن النبي صلى الله عليه وسلم قال من حافظ عليها كانت له نورا وبرهانا ونجاة ومن لم يحافظ عليها لم تكن له نورا ولا برهانا ولا نجاة وكان يوم القيامة مع قارون وفرعون وهامان وأبي بن خلف اسناد حسن ነው ተብሏል ይሄ ሶላትን ጠብቆ የሰገደ ሰው ቂያ ማለት ብርሃን ትሆንለታለች ማስረጃ ትሆናለች መዳኛም ናት ጠብቆ ያልሰገደ ደግሞ ብርሃንም አትሆንለት ማስረጃም አትሆነውም ማምለጫም የለውም እንደውም ከነ ፍርዓውን ከነ ቃሩንና ከነ ሃማን ከነ ኡበይ ኢብኑ ኸለፍ ጋር ይነሳል ከፉ ከሆኑ ካፊሮች ጋር ማለት ነው ይሄንን በመጥቀስ እንግዲህ ሶላት ያልሰገደ ሰው ካፊር ነው ይላሉ ሌሎች ዑለማዎች በርግጥ ኩፍሩን ዱነ ኩፍር ነው መለስተኛ ኩፍር ነው ዋጅብነቱን እስከልካደ ድረስ የሚሉ ደግሞ አሉ ያው ሶላት ሚዛን መሆኑ የሚያከራክር ነገር አይደለም በጥቅሉ አህሉል መዓሲ ኃጢአት ስለሰሩ ብቻ ወይም معلوم من الدين بالضرورة የታወቀ ነገር እንደ ሐላል እስካልቆጠሩ ድረስ ኃጢአትነቱን ያመኑ ከሰሩ አይከፍሩም የሚለው جمهور أهل العلم من الصحابة والتابعين ومن بعدهم በዚሁ ነው የሄዱት ይሄን የሚያፈርስ ነገር እስካልከሩ ድረስ ኩፍር ወይም ሽርክ ላይ ወድቀው ዑዝር የሌላቸው ሆኖ እስካላደረጉ ድረስ በማዕሲያ አይከፍሩም هذا باتفاق أهل السنة والجماعة ما دام يعلن إسلامه ولم يأتي بمكفر مجمع على أنه مكفر ميا كفر نجر هنا ميا كفر مهونم دمو بإجماع ترقاقة نجر سكال سر درس كافر هذا اللم بلو ميا كفر نجر وجنم بيفقه لاي كتاب الرداء تبلو زرزروا العلماء لزام دمو شرط وجن أسكمتوال ተነስቶ አንድ ሰው ይሄን ሰርቷልና ካፊር ነው ብሎ መናገር አይገባም ነዋቂድ الاسلام የተባለችዋን አጭር ሪሳላ ብንመለከት ዋና ዋናዎቹን እዛ ላይ ማግኘት ይቻላል ይሄም አጠቃላይ ይሄን የሰራ ይከፍራል ለማለት ነው እንጂ ወደ ሙአየን ሲመጣ ደግሞ አንድ ግለሰብ ለማክፈር ሙከፍርም ከሰራ በኋላ ምን ዑዝር አለው ተብሎ ኢቃመቱ الحجة وإزالة الشبهة የሚባል ነገር አለ ተገዶ ነው ሳያውቀው ነው ድንገት አምልጦት ነው ወይስ ተብሎ የሚታዩ ነገሮች አሉ ማለት ነው አጠቃላይ ከባኢረ الذنوب የሰራ ሰው ካፊር ነው የሚለው የኸዋሪጆች አካሄድ ነው ዚና የሰራ ካፊር ነው ኸምር ጠጣ ካፊር ነው የዋሸ ካፊር ነው በጣም የሚወዱት ቃል ቢኖር الكاف والفاء والراء ومشتقاتها كفر يكفر كافر كفار የሚለው ነገር ይወዳሉ ኸዋሪጆች ይሄ ተገቢ አይደለም በአንጻሩ ደግሞ የፈለገውን ቢሰራ የከፍርም አይነት የሚሄዱ ሙርጂአዎች ደግሞ አሉ ቀጣይ ቤት ላይ ሙአሊፉ እንደሚገልጸው ምን አጠፋ እንደውም ካወቀ ይበቃዋል እስከማለት ወሉ ይሄዳሉ በኢርጃ العلم فقط ወይም ደግሞ النطق بالشهادتين ብቻ ይበቃዋል وان اتى بمكفرات አይነት ነገር ደግሞ ለቃቅ ያለ በግራና በቀኝ ጽንፍ የረገጡ ሁለት ተቃራኒ ቡድኖች አሉ አህሉ ሱና እዚህ መካከል بناء على الكتاب والسنة واجماع السلف مكفر كسرى مكفرነቱ ከተረጋገጠ አማዋኒና አዕዛር ከሌለው ይከፍራል አለዛ ከዛ በታች ያለ ወንጀል በመስራት አይከፍርም ብለዋል ለዚህም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም خطاء ብለዋል ማንንም የአደም ልጅ ይሳሳታል وخير الخطائين التوابون فكلهم يعصي ያሉት ሙአሊፉ ይሄንን ሐዲስ ያመለክቱ ይሆናል እንደውም አንዳንድ ጊዜ የሰውነት መገለጫ ነው ለው ለም تذنبوا لذهب بكم ولجاء بقوم آخرين يذنبون فيستغفرون فيغفر لهم እናንተ ማትሳሳቱ ኃጢአት ማትፈጽሙ ብትሆኑ ኑሮ አላህ ሌላ ያመጣ ነበር መማር ይፈልጋል አላህ ገፋርነቱ በምን ይገለጣል ታዲያ ጥፋተኞችን ይቅር ካላለ በስተቀር ማለት ነው ባይፈልግም ኑሮ ሁሉንም መላእክት ማድረግ ይችላል ነው ወለው ሻአ ረቡከ ለአመነ ማን ፊል አርድ ኩሉሁም ጀሚዓን ገጸ ምድር ያለው ሁሉ ያምን ነበር ኩፋርም እንዲኖር በቀደሩ አሳልፎታል አህለል መዓሲም ይኖራሉ ይሄ ዋቂዕ ነው ማዕሲያ ከሆነ ግን ወዙል ዓርሽ يصفح
يقر يعرش بالبيت يقر إلى علالو قالت ግን ይቀንሳል ወንጀል ሲሰራ እሱ ሸክ የለውም በማዕሲያው ልክ ኢማኑ ይጎላል በዒባዳው ልክ ኢማኑ ይጨምራል الإيمان ليس كل لا يتجزأ ما يكفافل ነገር አይደለም ከፍ ዝቅ ሊል ይችላል ሊጠወልግ ሊከሳ ይችላል ለዚህ ብሎ ነው እኮ በዛፍ የሚመስለው ضرب الله مثلا كلمة طيبة كشجر ألم ترى كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها الله ምሳሌ ማድረጉን አላስተዋልክም ወይ አንድ ቃል መልካም ቃል لا إله إلا الله እንደ ዛፍ ናት ስሯ የጠለቀ ጫፏ የዘለቀ أصلها ثابت وفرعها في السماء የዘለቀ ማለት ነው ትሆናለች በየጊዜው ታፈራለች እንግዲህ ዛፍ ኩትኮታ ይፈልጋል ውሃ ይፈልጋል እንክብካቤ ባገኘ ቁጥር እድገቱ ማለቂያ የለውም ኢማንም እንደዛ ነው ስለዚህ የኢማን ሰዎች ይበላለጣሉ አህሉል መዓሲ የተባሉትም ለዚህ ነው የጥፋት ባለቤቶች ስለሆኑ ነው ግን በቃ ማክፈርና መሸኘት ደግሞ የኛ ሽዓር ሊሆን አይገባም ኩፍር በضوابطና በአዲላ ነው ሁክም የሚሰጠው እንደውም ሁክም መስጠት እኮ የቃዲ ነው በፊቅሃችን ላይ ያለው እስቱቲበ ብሎ ወይላ ቁቲለ እኮ ነው ፍርድ መስጠት የሚችል አካል ነው ያን ሁክም መበየን ያለበት ከጠና ደግሞ አህለል ፈትዋ ናቸው ማንንም ሰው ተነስቶ ገሌ ከፍራል ገሌ ያልከፈረም ብሎ ኒቃሽ ውስጥ መግባቱ ራሱ አግባብ አይደለም አህለል መዓሲ ማክፈር የአህለ ሱና ወይም የሰሃባ የታቢዖች አህሉል ዒልም الذين يؤخذ منهم الدين የነሱ መንገድ አይደለም ማለት ነው በእግረ መንገዱን ዙል ዓርሺ አለ አላህን ሲገልጽ የዓርሽ ባለቤት ሲል አዎ አላህ የዓለም ሁሉ ባለቤት ነው ግን ዓርሽ ደግሞ የዓለማችን ጣሪያ ሰቅፉል መክሉቃት ስለሆነ የሱ ባለቤት አለ ብዙ ጊዜ ዓርሽ ለሙልክ መገለጫም እንገለገለዋለን አላህ መሊኩል ሙሉክ ስለሆነ ከዓርሽ የሚያገኘው አገልግሎት ባይኖረውም የዓርሽ ባለቤት ነው ረቡል ዓርሽ العظيم ነው ማለት ነው እንኳን አላህ ቀርቶ ትንሽ ሙሉክ እንኳን የምድር ሙሉክ የዙፋኑ ባለቤት ተብሎ ይገለጽለታል እኔ ወጀድቱ امرأة تملكهم وأوتيت من كل شيء ولها عرش عظيم አለ ጥቂት ሰዎች ወይም ጅኑ የተሸከሙት የመጡት ትንሽ ዙፋን ነው የትልቅ ዓርሽ አላት ተባለ እና አላህ ዓርሽ አለው ከዓርሹ አገልግሎት የሚፈልግ ጌታ አይደለም ገኒዩን عن العالمين ነው ከዓርሽ በላይ ነው ስንል በዓርሽ አገልግሎት ያገኘ ነው ማለት እንዳልሆነ እግረ መንገዱን ሊታወቅ ይገባል ከዓርሽ በላይ መሆኑን እሱ ባይነግረን ኖሮ ይሄንን አንልም ነበር እንዴት ሆኖ ነው ከዓርሽ በላይ የሆነው هو على عرشه على ما أراد እሱ በሻው በሚያውቀው ከዓርሹ በላይ ነው ያለው አህሉል ከላም ይሄንን ኢንካር ያደርጋሉ ዓርሽ የሚባል ነገር የለም እንደ አህሉል ፈልሰፋ ማለት ነው ብለው ይክዳሉ ሌሎች ደግሞ ከዓርሽ በላይ ነው ማለት ዓርሽን ይቆጣጠራል ማለት ነው እንጂ በሚል የተጠማዘዘ ፍች ለመስጠት የሞከሩም አሉ ዓርሽን ሳይሆን ሁሉንም ይቆጣጠራል አላህ የማይቆጣጠረው ምን አለ እሱ ግዛት አይደል እሱ የፈጠረው ነው ሁን ብሎ አስገኘው እንጂ ከአላህ አዘማ አንፃር እሱም ትንሽ ነው ስለዚህ የዚህ ሁሉ ጌታ የሆነው አላህ ይቅር ይላል ማለት ነው የፈለጉት የዛሬውን ፕሮግራም እዚህ ላይ እንቋጭና ቀጣይ ፕሮግራም ደግሞ በሌላ በይት እንገናኛለን وجزاكم الله خيرا والسلام عليكم ورحمة الله وبركاته لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا